በጣም በቃ አልቅሳ ጸልያበታለች እዚህ ሰውዬ ላይ አይደለም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም። ባምቢዬን የተናገረችው እሸቱ ልከስር ነው ሰራተኞችንም ላባረ ነው ብሎ ከተናገረ በኋላ ነው። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረ ነው ስል አይዞ አይባልም። እሸቱ ከሰርኩ ብሎ ከተናገራቸው ምክንያቶች ሌላና ወጣ ያሉ ያልተሰሙ 3 ምክንያቶችም ተነግረዋል። አንዲት ታዋቂ ቲክቶከር በአያቷ ከመደፈሯም አልፎ በገዛ አያቴ ተደፍሬ ነው የወጣሁት፣ በጣም ብዙ መከራዎችን አሳልፌያለሁ። አሁንም ታዋቂ ሰው እያስፈራራኝ ነው ልጄንም ሊቀማብኝ ይችላል ትለናለች። ስራ የሌላት ግን በወር ከ6 እስከ 7 ሚሊዮን ብር ድረስ ለዕለት ወጪዋ የምታወጣ ኢትዮጵያዊ ሴትም መነጋገሪያ ሆናለች። ሴቶች ገንዘብን እንጂ ፍቅርን አያውቁም ይባላል። ለዚህም ማረጋገጫ ተገኝቷል። የ5 ዓመት ፍቅረኛዋ ይሄ ነው ማለት ነው። ከዛ 2 ሳምንት አልፈጀበትም። አንድ የኢንስታግራም ቴክስት ብቻ ዴሟ ላይ ላከላት። እሷም 2 ሳምንት አልፈጀባትም ትታው ሄደች። ወንዶች ካገቡ በኋላ ቦርጭ የሚያወጡት ስለተስማማቸው አይደለም። ባለትዳሮች ላይ የምናየው ቦርጭ የምግብ መስማማት ሳይሆን የተሸከሙት ከፍተኛ ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ አሞና ቲዩብ ቤተሰብ ሁኑ፣ ተቀላቀሉ። ጸዴ ቪዲዮዎችን አደርሷቸዋለሁ። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፌያለሁ። ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዛ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። እንግዲህ እቺ ታዋቂ ሴት ናት። ቲክቶክ ላይ የሳሚ እናት ወይም ሳሚ ፖፖ ላይ ነው የሚል ቀልድ እየቀለደች ነው በጣም ፌመስ የሆነችው። ከዛም በፊት ደግሞ ሶሻል ሚዲያ ላይ በጣም ትሰራ ነበረ። አስተዳደጓን እንዳወራችሁ በአያቷ የተደፈረች በጣም በህይወቷ ብዙ ውጣ ውረዶችን አሳልፋ የመጣች ሴት ናትና አሁን ደግሞ በጣም ታዋቂ ሰው ስሙን ያልጠቀሰችው ታዋቂ ሰው እያስፈራራት እንደሆነ ተናግራለች። ይህን ነገር ግን ሌሎች ደግሞ አንዳንድ ሰዎች እሷ ይህን ከተናገረች በኋላ ይህ ነገር ውሸት ነው ወይም ደግሞ መነጋገሪያ ለመሆን ፈልጋ ነው እንደዚህ እያለች ያለችው። ምክንያቱም ደግሞ ቀድማ ፖሊስ ጋር ክስ ማቅረብ ትችላለች። አሁን የኢትዮጵያ ህዝብ አለ ይህን ጉዳይ ለምሳሌ እሷ የሆነ ነገር ለፖሊስ ከተናገረች በኋላ እሱ የሆነ ነገር ቢያደርጋት ወይ ቢያደርስባት የኢትዮጵያ ህዝብ ጨምሮ ሙሉ የኢትዮጵያ መንግስትም ስለሰማው ይህን ጉዳይ ምንም አይመጣም እና ለምን በግልጽ አታወራውም? ለይሄ ሰው ነው ለምን አትልም? ወይም ውሸት ባይሆን ኖሮ አሁን ውሸት ስለሆነ ነው ይሄን እያለች ያለችው እየተባለም ይገኛል። እና በሁለት ሳይድ ነው ይሄን ነገር ልናይ የምንችለው። እውነቷንም ሊሆን ይችላል፣ ውሸቷንም ሊሆን ይችላል፣ አይታወቅም። ግን ደግሞ ያው አንዳንዴ ከሷ ጎን ሆነን ነገሮችን ብናይ ይሻላል። ልክ ውሸቷን ነው ብለን ከምንተው ይልቅ መነጋገሪያ ሆና ብታልፍም ይሻላል ብዬ አስባለሁ። ያው አንዳንዴ አይደለችም ውሸቷን ነው ብለን እንትን ካልን በኋላ ከምትበደል ማለት ነው። ስለዚህ ይህን ጉዳይ ምን ታስቡበታላችሁ? ሀሳባችሁን በኮሜንት ማጋራት ትችላላችሁ። እኔ ምንም ብዬ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉም ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ ነው በሱ ሰው ጉዳይ። እንግዲህ እሸቱ መለሰና ባምቢ ሀበሻ የነበረባቸውን ጸብ ከዚህ በፊት ታውቃላችሁ። ኖርማል አይደለም የሚል ዩቲዩብ ፕሮግራም ነበረው። እዛ ፕሮግራም ላይ እንደ ምሳሌ ጠቅሶ ቤተክርስቲያን ላይ በጣም ብልግና የምትሰራ ሴት ቲክቶክ ላይ ያለችን ቤተክርስቲያንን ማስታወቂያ ማሰራት ኖርማል አይደለም የሚል
አይነት ፕሮግራም አሰርቶ ነበር። ከዛ በኋላ ቲክቶክ ላይ በጣም ብዙ መነጋገሪያዎች ነበሩና ዶንኪ ቲዩብ እየከሰረ ነው፣ ዶንኪ ቲዩብ ሰራተኞችንም እየቀነስን ነው፣ 72 የነበሩ አሁን 40 ምናምን ገብተዋል። ከዛም በኋላ ደግሞ አሁንም እየቀነሱ ነው ብሎ ተናግሮ ነበር። ሁላችሁም አድምጣችኋል። እናም አሁን ይህ የእናቴ ጸሎት ነው፣ በእናቴ ጸሎት ምክንያት ነው እሸቱ እንዲህ ሆነው እንደማለትም አድርጋለች እና እኔ ረግሜው ሳይሆን እናቴ ያኔ ያ ጉዳይ ተፈጥሮ ስትሰማ ወደ ቤተ ክርስቲያን ሄዳ ጸልያበት ነው እና አሁን እግዚአብሔር ፈርዶ ነው ወደ ማለትም ገብታለች እና ብዙ ሰዎችም ይህን ጉዳይ ይስማሙበታል። ዶንኪ ቲዩብ ከመውደቁ አንደኛው ምክንያት የተነሳ የእሷ ቲክቶክ ላይ ፋን አላት፣ በጣም ተወዳጅም ናት። ብዙም ሰዎችም ደግሞ የሚነቅፏትም አሉ። ስለዚህ የእሷ ደጋፊዎች እሱን ስለጠሉት አንደኛ እይታውን በዛም ምክንያት አጥቷል ብሎ የሚያነሱ ሰዎች አሉ። እሷም ደግሞ ከዛ በኋላ ደግሞ ያው እግዚአብሔር ፈርዱ ነው ብላ ተናግራለች እና ይህን ጉዳይ ደግሞ የሰሙ አንዳንድ የቤተ ክርስቲያን ሰዎች ደግሞ እግዚአብሔር የእሷን እሸቱ ስለተናገረ እሸቱን ይቀጠዋል ወይም ደግሞ እንዲያደርገዋል ደግሞ የሚባል ነገር የለም፣ እንደውም እኛ እንመሰክራለን ረድቶናል ብዙ ነገር አድርጓል ብለውም ደግሞ አባቶች አንዳንድ ሰዎችም ደግሞ በግልም እሱ የጠቀማቸው ሰዎች ወጥተው እየተናገሩ ይገኛሉ። እሱንም አንዴ ስሙት። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተ ክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። ኮሚሽን ተቀበለ እንደዚህ ተቀበለ ነው የሚሉት። ከኔ በላይ ማን ይወቀው? እኔ እኮ እንደ እጁ ላይ ነበርኩ ሰው ነኝ። ከኔ በላይ ማን ይወቀው? ምንም ነገር የምትሉት ሐሰት ሐሰት ውሸት ሐሰት ነው። እሸቱ መለሰ ጉዳይ ዶንኪ ቲዩብ የዶንኪ ቲዩብ ጉዳይ የእሸቱ መለሰና የዶንኪ ቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል ሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ። ስለዚህ እሸቱ መለሰ በክፋቱ ምክንያት ወይም ተንኮለኛ ስለሆነ ሰዎችንም ሊጥል ይሄዳል። በባምቢም ጉዳይ በተለያዩ አይነት በኤአዩም ጉዳይ እንደገና ደግሞ ትራቭል ላይ ወደ ውጭ ሀገር ጉዞ ወደ ካናዳ ምናምን የሚሄዱም ሰዎች አሉ ሚሉትን ብቻ በዛ ጉዳይ ብዙ ሰዎችን ስለጎዳ እይታው በዚህ ጉዳይ ወርዷል ብሎ ለሚያወሩ ሰዎች የተለያዩ ሰዎች እና ዓለም ነዋሴም የቤተ ክርስቲያንም ሰዎች የተናገሩት ንግግር ያው እንደ ኤቪደንስ ይቆጠራል። ግን አንደኛው ጉዳይ ይሄ ነው። ሁለተኛው ደግሞ ለሱ ውድቀት ይሆናል ተብሎ ከታሰቡት መካከል ዩቲዩብ ላይ እንግዲህ ለቤተ ክርስቲያን ገንዘብ ያሰባስባል ታውቃላችሁ። ለቤተ ክርስቲያን ሆነ ለመቄዶንያ ሆነ ብቻ ለተለያዩ ለትልልቅ ሃይማኖታዊም ይሁኑ እርዳታ ድርጅቶች ገቢ ሲያሰባስብ ነበር እሸቱ መለሰ በዶንኪ ቲዩብ። እናም ኮሚሽን ይቀበላል እርዳታ ስራዎችን ሲሰራ በነፃ አይደለም። ስለዚህ ይሄ ጉዳይ ደግሞ ብዙ ሰው ጋር ደርሶ አንደኛ እሸቱ እንዲጠላ አድርጎታልና እይታውም ወርዷል ብሎ ብዙ ሰዎች ሲናገሩ ነበርና እሱም ይሄ ነገር ከተከሰተ በኋላ አሁን ለኪሳራ ከመጣ በኋላ በምሬት ሁሉም ዝም ማለታቸው እንዲህ ሲሰደብ እንዲህ ሲተች ይሄ ሁሉ ነገር ሲባል ዝም በማለታቸው ብዙ ሰዎችን እያነሳ ሲያወራ ነበርና የሱን አንዴ ምሬቱን አንዴ ስሙት። ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እናም አይዞኝ እንኳን ለምን አትሉኝም? ወይም ደግሞ ስሜ ራሱ በዚህ ጉዳይ ብዙ ሲጠፋ ነበርና ለምን እየመጣችሁ አትናገሩም ብሎ እነ ዶክተር ቢኒያም የመቄዶንያን ሜንሽን አድርጎ ነበረ። በዚህም ጉዳይ እነሱ ካላጠሩ ይሄ ጉዳይ ሊጠራ አይችልም ነበር። ስሙም ይበላል፣ ኮሚሽን ይወስዳል ከቤተ ክርስቲያን ከእርዳታ ድርጅቶች የሚባለውን ነገር እኚህ ድርጅቶች እሱ የረዳቸው ድርጅቶች ወጥተው እስካላወሩ ድረስ ያው እሸቱ መለሰ ይሄን ያደርጋል ተብሎ ነበር ይታመን የነበረው። ከዛ በኋላ ግን ያ ከተከሰተ በኋላ ዶክተር ቢኒያም ደግሞ መጥቶ በስልክ እሸቱ መለሰ ጋር አውርቶ ነበረ። የዶክተር ቢኒያምንም መልእክት ደግሞ አንዴ እሱንም ስሙ። ክቡር ዶክተር ቢኒያም እንደምን አመሸ? መቄዶንያ በዶንኪ ቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 ዓመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች፣ በጣም አስታውሳለሁ። እና ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው። እኛም ለሌሎች ግለሰቦች፣ ሃይማኖት ተቋማት በነፃ ምንም ይሄ ጥያቄ ውስጥ የሚገባ ማለት
እንግዲህ በዚህም ጉዳይ የተነሳውን ጉዳይ ደግሞ ቢኒያምም ሌላም ሰዎች ደግሞ እየመጡ አጥርተዋል። ስለዚህ ኮሚሽን እንደማይቀበል በነፃ እየሰራ እንዳለ ሌላ ማረጋገጫ አይነት መልእክት ነው የመጣው። ለዕለት ተዕለት ወጪዋ በወር 6 ሚሊዮን ብር የምታወጣ ኢትዮጵያዊ ሴት ተገኝታለች። ገቢ ምንጯ ግን ምንም የላትም። አስቤው ነው የማመጣው ምትል ሴት አለችና አንዴ አድምጧትና እንመለስ። ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቆሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ 40,000 ዶላር ማለትም ከ6 ሚሊዮን የኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። እኛ ኢትዮጵያውያን ባይዜ ነገር መጎልጎል ላይ በጣም ጎበዝ ነን ብዬ አስባለሁ። እና እቺ ልጅ አሜሪካ ውስጥ ነው ኢንተርቪው ጎዳናዎች ላይ እየተደረገች የነበረችው። እናም በወር እስከ 30,000 ዶላር ወይም ደግሞ በኢትዮጵያ ከ6 ሚሊዮን ብር በላይ እንደምታወጣ ተናግራ ነበር። እና ምንድነው የምትሰሪው ጋዜጠኛው ብሎም ሲጠይቃት ምንም ብላ ግራ ስትጋባ ነበር። እንደው ጋዜጠኛው በኢማጂኔሽን የምታመጪው ነው ሲላት አዎም ትለዋለች። እና ይህ ነገር በጣም አነጋጋሪ ነበረ። ግን ጎልጉሎ ሰው አወጣና ምን አረገ? ዘሱ የተባለ የጉምሩክ ባለስልጣን ግን የአሁን ሳይሆን በኢህአዴግ ጊዜ የነበረ ባለስልጣን የሱ ልጅ እንደሆነች ነው እየተነገረ ያለው። እና ምን ታስባላችሁ በዚህ ጉዳይ? ሀሳባችሁን ማጋራት ትችላላችሁ። እንግዲህ ባለትዳሮች እዚህ ጉዳይ ላይ አስተያየቶቻችሁን እፈልጋለሁ። ይህ እውነት ነው ወይስ ውሸት ነው? ወንዶች ተጨንቀው ነው የሚወፍሩት ወይስ ተስማምቷቸው ነው? እናንተ እንድታጋሩኝ እፈልጋለሁ። ይሄን ቪዲዮ ግን አንዴ ወንዶች ካገቡ በኋላ ቦርጭ የሚያወጡት ስለተስማማቸው አይደለም። ባለትዳሮች ላይ የምናየው ቦርጭ የምግብ መስማማት ሳይሆን የተሸከሙት ከፍተኛ ስትረስ ነው። ካገቡ በኋላ ኪሎአቸው ሲጨምርና ቦርጫቸው ሲያብጥ ሚስታቸው አብልታቸው ነው ተንከባክባቸዋለች፣ ትዳሩ ተስማምቷቸዋል ይባላል። ነገር ግን ካገቡ በኋላ የሚሸከሙት የቤተሰብ ኃላፊነት፣ የፋይናንስ ጫና፣ የልጅ አስተዳደር፣ የወደፊቱ ጭንቀት እነሱን በጣም ከፍተኛ ስትረስ ውስጥ ያስገባቸዋል። ወንዶች ደግሞ በውስጣቸው ምቅ ስለሚያደርጉት በቂ እንቅልፍ አይተኙም። በየቀኑ ይህንን ስትረስ ያስተናግዳሉ። ይህ ደግሞ ኮርቲዞል የተባለ ሆርሞን በጣም እንዲጨምር ያደርጋል። በዚህ ጊዜ ሚስታቸው የምታበላቸው ሁሉ ምግብ ወደ ቬዝል አርፋትነት ይቀየራል። አስተውላችሁ ከሆነ የባለትዳር ቦርጭ በጣም ወደ ውጭ ግፍጥጥ ያለ ነው። ባሎችዬ የተሸከማችሁት ኃላፊነት በጣም የተከበረ ነው። ነገር ግን በቂ እንቅልፍ ተኙ። ጂም ውስጥ እየገባችሁ ደግሞ ጭንቀታችሁን በሙሉ ብረቱ ላይ አፍሱት። ሚስቶችን በቅቤና በዘይት ያበደ ምግብ ከመስጠት በተጨማሪ ዶፓሚናቸው ከፍ እንዲል የሚያደርጓቸውን ነገሮች በሙሉ አድርጉላቸውና አብራችሁ ቦርጫችሁን አጥፉ። እንግዲህ ያደመጣችሁትን ይመስላል። ያው ወንዶች የሚወፍሩበት ወይም ደግሞ ቦርጭ የሚያወጡበት ምክንያት ኑሮ ተስማምቷቸው አይደለም ብለናለች። እናንተ ምን ትላላችሁ? ሀሳባችሁን ማጋራት ትችላላችሁ። በመጨረሻም ደግሞ ሴት ልጅ ለገንዘብ እንጂ እውነተኛ ፍቅር አታውቅም ተብሎ ብዙ ይነገራል። እናም አሁን ይህን ነገር ደግሞ እንደ ማረጋገጫ ብዙ ሰዎች ይሄው እያሉ ይገኛሉ። ለዚህም ደግሞ ምክንያት ከሆኑ ነገሮች የመጀመሪያው ላሚን ያማል እንግዲህ ታውቁታላችሁ። የባርሴሎና እና የስፔን ብሔራዊ ቡድን ተጫዋች ነው። ስፔን ዓለም ዋንጫ በበላች ሰዓት ከገርል ፍሬንዱ ጋር ፎቶ ቪዲዮ ምናምን ሲለቅ ነበረ። ያቺ ገርል ፍሬንድ ግን የረጅም ጊዜ ምናምን ሳይሆን በ2 ሳምንት የተዋወቃት ወይም ኢንስታግራም ላይ ዲኤም ያደረገላት አንድ ሴት ናት። እንዴት እንደተገናኛት አንዴ እዩት እስቲ። ጉድ ነው ዘንድሮ መቼስ የማንሰማ የለም። አሁን ያለችው የላሚን ያማል ፍቅረኛ ማለት ነው እንግዲህ የ5 ዓመት ሪሌሽንሺፕ ትታ ነው ወደ ላሚን ያማል ሄደችው። ታዲያ ምን ችግር አለው ልትሉ ትችላላችሁ። የሚገርመው ግን ዋናው ፓርት እሱ አይደለም። የ5 ዓመት ፍቅረኛዋ ይሄ ነው ማለት ነው። ከዛ ላሚን ያማል 2 ሳምንት አልፈጀበትም። አንድ የኢንስታግራም ቴክስት ብቻ ዴሟ ላይ ላከላት። እሷም 2 ሳምንት አልፈጀባትም ትታው ሄደች። የድሮ ፍቅረኛዋ እንግዲህ ይሄንን ይመስላል። አይ ላቭ ዩ ቤቢ ብላ ኮሜንት ያደረገችው ራሱ 3 ዊክስ አጎ ነው ጋይስ፣ 3 ሳምንት በፊት። ነገር ግን አንተ እዚህ ጋር 1500 ፎሎወር ብቻ ነው ያለ ከእንደገና 10 ከ10 የሆነች አፈፋ አረኩ ምናምን ብላ 5 ዓመት ቆየው ስትል ከ50 ሚሊዮን በላይ ተከታይ ያለው የወርልድ ስታር ኮከብ የሆነ ተጫዋች መጥቶ የዓለም ዋንጫ ላይ ወስዶ እንደዚህ ፎቶ ይነሳላል ማለት ነው። እንግዲህ ከባድ ነው ኮምፒቲሽኑ ጋይስ። ከዚህ በላይ የሚገርመውና የሚያሳዝነው የድሮ ቪዲዮ እንደ አዲስ ቫይራል ወጥቶባት ማለት ነው ቤሊንጋም ይሻልሻል ወይስ ላሚን ያማል ብላ ስጠየቅ ቤሊንጋም ብላ መልሳለች ማለት ነው። በዚህ ጉዳይ ኢንተርኔት ላይ ሁለት አይነት አስተያየት የተሰጠ ነው። አንዳንዶቹ የሚሉት 5 ዓመት ሙሉ ቆይቶ እንዴት ቀለበት ሳያስርላት ታዲያ ኦፍ ኮርስ ትታው ትሄዳ ምናምን ነገር የሚሉ አሉ። ሌሎቹ ደግሞ እንግዲህ 5 ዓመት ሙሉ ተንከባኳት ትሪት አድርጓት፣ ነገር ግን እሷ ዘላቂነት ለሌለው ፊቸር ለሌላት ወንድ ጋር በኋላ ለሚተካት ወንድ ጋር አሁን ላይ የሚወዳትን ወንድ ትታው ሄዳለች እያሉ። ከዛ ባሻገር እንግዲህ አሁን ላይ ያሉት ሞደርን ሴቶች ወይ የዘመኑ ሴቶች ምንም አይነት ነገር አይገባቸውም። በቃ ላይ እነሱ የሚፈልጉት ገንዘብና ገንዘብ ብቻ ነው የሚሉ አስተያየቶች እየተሰጡ ይገኛሉ። እኔ ቢገርመኝ ማለት ነው ጋይስ ፌመስም ሆናችሁ ሴሌብሪቲም ሆናችሁ ማለት ነው ስቲል ልባችሁ ሊሰበርና ትታችሁ ልትሄድ ትችላለች። ይሄንን በብዙ ሴሌብሪቲዎች አይተነዋል። ወንድም ሆናችሁ ሴት ስቲል ላይክ በቃ ፌመስ ሆናችሁ ብሮክ ሆናችሁ ኢዳዝንት ማተር። ፈጣሪ ብቻ ጥሩ ሰው ይስጣችሁ ጋይስ። ጸልዩ። ምን ታስባላችሁ? እውነተኛ አፍቃሪ ሴቶች አሉ ወይስ ለገንዘብ ብቻ ሁሉም ሰው ጋር የሚቀርቡ አሉ ብላችሁ ታስባላችሁ? ሀሳባችሁን ማጋራት ትችላላችሁ። ለዛሬ ያቀረብኩላችሁ ፕሮግራም ይህን ይመስል ነበረ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር።